ጤና ይስጥልን ቤተሰቦች ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ታማኝ መረጃዎች ይደርሷችኋል። ቤተሰቦች ወዳጆች ስላችሁ በእርግጥም ቤተሰቦች ወዳጆች ስለሆናችሁ ከዜሮ ተነስተን እዚህ ላይ የደረስንበት አጋጣሚን ስለፈጠራችሁ ወዳጆች ቤተሰቦች ናችሁ። በጣም ተመላልሳችሁ የምትመለከቱ ስለሆናችሁ ታማኝ ስለሆናችሁ እኔም ለእናንተ ታማኝ መሆኔን እቀጥላለሁ። እጅጉን አመሰግናችኋለሁ። ግን ኮሜንት ላይክ ሰብስክራይብ ሼር ማድረጉን ሁሉንም እንቅስቃሴያችሁን ቀጥሉ። ሁሉም ነገር ግምት ውስጥ ይገባል። እጅጉን አመሰግናችኋለሁ። ቢኒያም ካሴ ነኝ። በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። ወትሮንም የመካከለኛው ምስራቅ እጅጉን ውስብስብ ሆኖ ሊቀጥል እንደሚችል በርካታ መረጃዎች ከግራም ከቀኝም ሲወጡ እንደነበር የሚዘነጋ አይደለም። ዛሬም ኢራን በተለያዩ አካሄዶች አሜሪካንና እስራኤልን የመምታትም ሆነ አጋጣሚውን የመፍጠር አቅሙም እድሉም እንዳላት በግልጽ ማስቀመጧ ሁኔታዎች አስቸጋሪ ሆነው ሊቀጥሉ እንደሚችሉ ፍንትው አድርጎ የሚያሳይ ሆኗል። የዓለማችንን ፖለቲካ በግራም በቀኝም ለመመልከት እጅግ ውስብስብና አስቸጋሪ በሆነበት ዛሬ ሁኔታዎች መልካቸውን ለውጠዋል ለማለት የሚያስደፍር ደረጃ ላይ ተደርሷል። ለምን ብሎ ጥያቄ አይነሳም። ኢራንና አሜሪካ የገቡበት ውጥረት እንዲሁም እስራኤል ስትታከልበት አይደለም መካከለኛው ምስራቅ ሙሉ ዓለም ውጥረት ውስጥ እንደሆነ የሚጠቁም አድርጎታል። የአሜሪካ ፖለቲከኞችን በተለያዩ አጋጣሚዎች አካባቢዎችን ለማየትና ለመሰርሰር የሚጠቀሙበትን አሉታዊ አጋጣሚና እድል እንደፈጠሩ በስፋት እየተነገረ ነው። ታዲያ ይህ የዓለም ፖለቲካ አካሄድ ነው ለማለት እጅግ አስቸጋሪ ሆኖ እንዲመዘገብ ያደርገዋል። አንድም በሰላም በሌላም ደግሞ በጦርነት መፍትሄ ለማምጣት መሞከር የዓለማችንን ጉዳይ እጅግ አስቸጋሪ ያደርገዋል በሚል ታሪካዊ ሂደቶችንና ሁኔታዎችን እንዲቀየሩ አሊያም እንዲለወጡ የሚያደርግ ሆኗል። የኢራን ፖለቲከኞች ዛሬ የተለያዩ ሀሳቦችን ቢያቀርቡም በእስራኤል በኩል ያሉትም እንዲሁ አስቸጋሪውን ዓለም ለመቋጨት አብረን መስራት አለብን የሚል ወታደራዊ አንደምታ ላይ ደርሰዋል። ለዚህም ነው ትላንትም አስቸጋሪ ሁኔታ ነበር፣ ዛሬም ፈተናው በርትቷል እየተባለ የሚገኘው። የዓለማችንን ፖለቲካ በግራም በቀኝም ለመመልከት ለመፍትሄ መስራት እጅጉን አስፈላጊ ቢሆንም የትላንቱን ለዛሬ ማስቀመጥ ግን የዋለ ያደረ ውጥረት ነገ ጦርነትን ያመጣል እንዲሉ እያደረገ ይገኛል። ለዚህም ደግሞ የፖለቲካ አካሄዱም ሆነ ቁልፉ መሳሪያ ያለው በአሜሪካው ፕሬዚዳንት ዶናልድ ትራምፕ ነው ተብሏል። ኢራን የተለያዩ አጋጣሚዎችን ለመፍጠር ከትላንቱ ዛሬ ዝግጁ ነኝ የማለት አጋጣሚዋን የፈጠረች ሲሆን የአሜሪካ ፖለቲከኞችም ከእስራኤል ፖለቲከኞች ጋር አብረው ሰርተው ነገ ሊቀይሩት እንደሚችሉ እየተነገረ ነው። ኢራን በራሷ መንገድ አቅሟን እያሳየች ያለችበትን አጋጣሚ ለመፍጠር አሊያም እድሉ እንዳላት በግልጽ ታስቀምጣለች። ይህ ደግሞ አንደምታው ውስብስብ ቢሆንም የትላንትን ፖለቲካ ለዛሬ የማሳደር ተደርጎ እየተቆጠረ ይገኛል። አንድም በሰላም በሌላም መንገድ በጦርነት መፍትሄ ለማምጣት የሚጥሩ ኃይሎች እጃቸውን አጣጥፎ መቀመጥ አለባቸው ለማለት አዳጋች ነው የሚባለውም ከዚህኛው የፖለቲካ ቅኝት አንጻር እንደሆነ ተነግሯል። ይህ ሁሉ ባለበት አጋጣሚ ነው የኢራን ፖለቲከኞች መልኩን የለወጠ የፖለቲካ እንደምታ ያለው ሂሳባዊ ስሌት በመስራት ላይ የሚገኙት። ከትላንቱ ዛሬ ዓለማችን ሰላም ታገኛለች ብሎ ያሰበ ቢኖርም አጋጣሚው ግን ሌላ እጅግ አስቸጋሪና አስፈሪ ምድርን የሚፈጥር ሆኖ ተመዝግቧል። ለዚህም ነው ከትላንቱ ዛሬ ፖለቲካውን ማለዘብ ያስፈልጋል እየተባለ የሚገኘው። ኢራን ከእስራኤል ጋር የምታደርገው ቀጣይ ጦርነት የመጨረሻው ይሆናል። አሜሪካና እስራኤል የኢራኑን ሁለንተናዊ መሪ አያቶላ አሊ ኻሜኒን ኢላማ ውስጥ ካስገቡ ፓኪስታን እጇን አጣጥፋ እንደማትቀመጥ አስጠነቀቀች። ኢራን ዩክሬን በቴህራን ላይ የሰጠችውን አስተያየት ተከትሎ በኪየቭ ላይ ዛተች። ኢራን በዓለም አቀፉ የአቶሚክ ኃይል ድርጅት ላይ ያላትን አቋም አጠንክራለች። ኔታንያሁም ለጥቃት እያጤኑ ነው። አያቶላዎቹ አዳዲስ ትውልድ ሚሳይሎችን ዛሬም ታጥቀዋል። እስራኤል ቀጠናው ላይ ፍላጎቷን ለማስፈጸም አዲስ ስልት ልትከተል ትችላለች። አያቶላ አሊ ኻሜኒ ኔታንያሁንና ትራምፕን የፈጣሪ ጠላቶች አሉ። የእስራኤል ጦር በኢራን ላይ ጥቃት ለመፈጸም ዝግጅቱ እንዳለው የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል።
የዳዊት ቤንጎሮያኑና የአያቶላዎቹ ጦርነት የማይቀር መሆኑን የሚጠቁም የመካከለኛው ምስራቅ የውጥረት ውሎች ሆነዋል። ይህ ሁሉ ለጦርነት የቀረበ መግለጫና የቃላት ውጥረት ምናልባትም ከፍተኛ ውጥረትን በእስራኤልና በኢራን መካከል ላይ ብቻ እንዳይቆም የሚያደርግ አዳዲስ የጦር መሳሪያ ቴክኖሎጂዎች በቅርቡ ዓለም ልትተዋወቅበት የምትችልበትን አደገኛ መድረክ ሊፈጥር የሚችል ያደርገዋል ሲል ዋር ዞን በስጋት መልክ አስቀምጡታል። ታዲያ ኢራን ቀጣይ ከእስራኤል ጋር ልታደርገው የምትችለው ጦርነት ለአይሁዳዊቷ ሀገር የመጨረሻ ነው በሚል ስማቸው እንዳይጠቀስ ፈልገዋል ያላቸውን ከጉዳዩ ጋር ቅርበት ያላቸውን ሰዎች ጠቅሶ አርቲ ማስነበቡ የሚያሳየው አንዳች ጉዳይ አለ የሚለውን ሆኗል። ይህ ሲሆን ደግሞ ከሩሲያ ሚዲያዎች በኩል መረጃው በስፋት መውጣቱ የፖለቲካውን አሰላለፍ ማን ከማን ጎን ነው፣ የሩሲያ ፍላጎት በኢራን ውስጥ በሚገባ አለ የሚለውን ከመጠቆሙ ውጪ መሬት ላይ ያለው ሀቅ እስራኤልም ኢራንም መጠፋፋትን አይፈልጉም የሚለው ሆኗል። ኢራን አሁንም እጅጉን የተራቀቁ በርካታ ሚሳኤሎች አሏት። ለኒውክሌር የተቃረበ ዩራኒየም በሚፈልጉት ፍጥነት የአቶሚክ ቦምብን መታጠቅ ይችላሉም እየተባለላት ይገኛል። በቴህራን በኩል ይህ አደገኛ የማጥቃት ዝግጅትን የሚጠቁመው መረጃ በእስራኤል በኩል ያሉ ወታደራዊ ዝግጅቶችን ችላ ቢላቸውም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በየትኛውም ፖለቲካዊና ወታደራዊ ምክንያቶች በኢራን ላይ አስከፊውን የኒውክሌር ቦምብ የማውረድ አዝማሚያ የላቸውም ማለት ደግሞ አዳጋች አድርገዋል። እንደ ምክንያት የሚጠቀሰው ደግሞ እስራኤል ቢያንስ እስከ 90 የሚደርሱ የኒውክሌር አርጫፎችን ታጥቃለች የሚለው ሆኗል። ይሄኛው ፖለቲካዊ አካሄድ ደግሞ ቴልአቪቭም ቴህራንም ሁኔታውን ቢመረምሩ እንጂ ወደ ኒውክሌርም ሆነ ወደ አደገኛ ጦርነት የመግባት ዳግም ፍላጎት አይኖራቸውም። እንደዛ የሚያስቡ ከሆነ በዛ መንገድም የየዋህ ፖለቲካ ይጓዛሉ ለማለት የሚያስደፍር አልሆነም። አርቲ ከቴህራን አገኘሁት ያለው መረጃ የመጨረሻው መጨረሻ ጦርነት ከእስራኤል ጋር ይደረጋል። እናም ኢራን የማያዳግም ጥቃት ታደርሳለች ይችላል። የእስራኤልን አገዛዝ ከወዲያኛው ለማሰናበት ታሪካዊ አጋጣሚው ተፈጥሯል ያሉ ሲሆን አሜሪካ ከእስራኤል ጎን ዳግም ቆማ ብቅ ትላለች፣ ለዚህ ደግሞ ለመመከት አቅሙ አለን ብለዋል። በእርግጥ እንዲህ አይነቱ የጦርነት ዝግጅቶች በጦርነት ወቅት የሚሰጡ አስተያየቶች የወታደራዊ አቅም ማሳያ ሊሆኑ ቢችሉም ከእስራኤልም በኩል እንዲህ አይነቱ የአያቶላህን አገዛዝ በምንም መለኪያ እናስወግዳለን የሚል አቋም መራመዱ ማን ከማን ያንሳል አካሄድ ውስጥ እንደሆኑ ይጠቁማል። የቴህራን ሰዎች የእስራኤል መንግስት እስከ መጨረሻው ይሸኛል ካሉ የቴልአቪቮቹም በቴህራን አያቶላውያን ይጠፋሉ ከሆነ የዶናልድ ትራምፕ አደራዳሪነት መጨረሻው ምን ይሆን የሚለውን ለመጠየቅ እድል ይፈጥራል። የፖለቲካውን መቆላለፍ ለማፍታታት ትራምፕ ድርድር ቢሉም የአያቶላ አሊ ሀመኒ አስተዳደር የኒውክሌር ጉዳይ ከደህንነት አንጻር የሚታይ ነው የሚል አቋም ላይ መሆኑ ጉዳዩን ለመገመት አዳጋች አድርገዋል። በዛ ላይ ኢራን፣ ዩክሬን፣ እስራኤልና አሜሪካ በኢራን ላይ የፈጸሙትን ጥቃት እንደምትደግፍ በግልጽ ማሳወቋን ተከትሎ ኪየቭን ማስጠንቀቋ የፖለቲካውን ውል በግልጽ የሚያሳይ አያቶላዎቹ ከነ ፑቲን ጋር አብረው ለመስራትና አጋርነታቸውን ለማጠናከርም እግረ መንገድ እድሉን እንዲጠቀሙበት አድርጓቸዋል። ሻሂድ ድሮኖችና ሌሎች ወታደራዊ ድጋፎችን ታደርጋለች በሚል ኢራን ላይ ጥርስ የነከሱት የዩክሬን ፖለቲከኞች ከኢራንም ማስጠንቀቂያ ደርሷቸዋል። በዚህኛው አጋጣሚ ኢራን ከዓለም አቀፉ የአቶሚክ ኃይል ድርጅት IAEA ጋር ያላት ግንኙነት በመርህ ሳይሆን ወደ ሰጥ አገባው ያጋደለ መሆኑን በመረዳቷ አቋሟንም እንዲሁ አጠንክረዋለች ተብሏል። የድርጅቱ ዋና ዳይሬክተር ራፋኤል ግሮሲ የኒውክሌር ጣቢያዎችን ለመጎብኘት ጥያቄ ቢያቀርቡም ውድቅ ማድረጓ ይህኑ በግልጽ የሚያሳይ ነው። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ኢራን በራፋኤል ግሮሲ ላይ ጥያቄ እንዳላት በግልጽ አስቀምጠዋል። ኢራን ብሔራዊ ጥቅሟን፣ ህዝቧንና የግዛት አንድነቷን ለመጠበቅ ምርጫዋ የራሷ ነው በሚል በራፋኤል ግሮሲ ላይ ሞግደውባቸዋል። ፕሬዚዳንት ማሱድ ፔዜሽኪያንም ለፈረንሳዩ ማክሮን ራፋኤል ግሮሲ ባላቸው ኃላፊነት ልክ ስራቸውን አልሰሩም በሚል ቅሬታቸውን አረጋግጠውላቸዋል። በአንዳንድ የኢራን ፖለቲከኞች ሳይቀር መወንጀላቸውን ቀጥለዋል በሚል ነግረዋቸዋል። ከIAEA ጋር ትብብር ማድረግን ለማቋረጡ ኢራን በፓርላማዋ ውሳኔም እንዳሳለፈች ተነግሯል። በሌላ በኩል የኢራን የሃይማኖት ሰዎች ፋትዋ ሃይማኖታዊ ድንጋጌ አያቶላ አሊ ሀመኒ ላይ ስጋት የፈጠሩ ሁሉ የፈጣሪ ጠላቶች ነው የሚል አቋም ማራመዳቸው አደገኛው አካሄድ በግልጽ እንዳለ ይጠቁማል። ግራንድ አያቶላና ማክራም ሽራዚና ግራንድ አያቶላ ሁሴን ኑሪ ሀሜዳኒ አያቶላ አሊ ሀመኒን ለማጥቃት መሞከርን የተመለከተ ሃይማኖታዊ ድንጋጌን ይፋ አድርገዋል። በትራምፕና በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ይፋ የተደረገ ሲሆን የፈጣሪ ጠላቶች ብለዋቸዋል። ዓለም አቀፍ ጥሪም ለማቅረብ ተሞክረዋል። ከኔታንያሁና ከትራምፕ ጋር የሚተባበሩ ኃይሎች ይከለከላሉ ብለዋል። ከኔታንያሁና ከትራምፕ ጋር የሚተባበሩ ኃይሎችም በጉዳዩ ላይ የተከለከሉ አሊያም ደግሞ አደገኛ መንገድ የመረጡና አስቸጋሪ ሁኔታ ውስጥ የገቡ ናቸው በሚል በዚሁ በፋትዋ ድንጋጌያቸው ላይ አስቀምጠዋል።
ለዚህም ነው አሁናዊ አካሄዱ ሃይማኖታዊ ሊመስል ይችላል የሚባለው። ፋትዋ በዚህኛው አተረጓጎሙ ሁሉም ሙስሊም እስላማዊ መንግስትና ግለሰቦች ህጉን እንዲተገብሩትም ያስገድዳል፣ አሊያም ሀሳቡን ያቀርብላቸዋል። ለዚህም ነው አደገኛውን ውጥረት ከማባባስ በኢራንም በአሜሪካን ፖለቲከኞች በኩል ግፊት መኖር አለበት የሚባለው። እስራኤልም ጠላት የአያቶላ አገዛዝ በፋርስ ምድር ሊኖር አይፈቀድለትም በሚል የሙጥኝ እንዳለችባቸው ነው። ባለበት አጋጣሚ ደግሞ ፓኪስታን በአያቶላ አሊ ሀመኒ ላይ ጥቃት የሚሰነዝር ካለ እጄን አጣጥፌ አልቀመጥም ማለቷም ተሰምቷል። በእርግጥ የፓኪስታን ሴናተር አላማ ራጃ ናሲር አባስ ጃፋሪ ኔታንያሁና ትራምፕ አያቶላ ላይ ጥቃት ቢሰነዝሩ ምላሹን ያውቁታል በሚል መዛታቸው ትርጓሜው ሌላ ሆኗል። ይህ ማለት ግን ጉዳዩ ሃይማኖታዊ ይምሰል እንጂ የህንድና የፓኪስታንን ጦርነት ግምት ውስጥ ያስገባ እንዲሁም ቻይና ከፓኪስታንና ከኢራን ጋር አብራ እንደምትሰራ አሜሪካ እንደሚታወቀው በግልጽ ከእስራኤል ጋር እንዲሁም ከህንድ ጋር እየሰራች መሆኑን የሚጠቁም አድርጎ የሚወሰድ ይሆናል። ምክንያቱ ደግሞ ኢራን ሺያ ስትሆን ፓኪስታን ደግሞ ከ85 እስከ 90 በመቶ ሱኒ መሆኑ ነው። 10 በመቶ ሺያ ከኢራን ጋር ሃይማኖታዊ አቋሙ ቢመሳሰልም አያቶላ አሊ ሀመኒ የኢራን ሁለንተናዊና ሃይማኖታዊ መሪ እንጂ የፓኪስታን አለመሆናቸው ጉዳዩ ከእምነት ጋር ያን ያህል ማገናኘት የፖለቲካ ውሉን እንዳለመረዳት ይቆጠራል ወደሚል ድምዳሜ ሊወስድ የሚገባውም ጉዳይ ሆኗል። ማን ከማን ጎን አብሮ ይቆማል የሚለውን ግን በግልጽ ለማሳየት ይሄኛው መግለጫ ሁነኛ መሳሪያ ሆኗል። ይህ ባለበት ሁኔታ ደግሞ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ኢራንና አሜሪካ ወደ ኒውክሌር ድርድር ለመመለስ ቅድሚያ ዋሽንግተን ቴህራንን መምታት ማቆም አለባት ብለዋል። የኒውክሌር ድርድሩ በሩ ባይዘጋም ዋሽንግተን መቼውንም ቢሆን ወደ ጥቃት የምትለውጥበት መንገድ መኖር የለበትም በሚል አስጠንቅቀዋል። ኢራን በአሜሪካ ካልተመታች ዩራኒየምን ቢያወድሙት እንኳን እውቀቱ ስለማይወድ ዳግም ለመነሳት አንቸገረም። የኒውክሌር መርሃ ግብራችን ብሔራዊ ኩራትና ክብር ሆኗል። እናም ሲያወድሙ መውደም አለ በሚል የሙጥኝ ብለዋል። በዛ ላይ ሩሲያ አያቶላ አሊ ሀመኒን ለማንሳት ዓለም አቀፍ ውይይቶች ዋጋ ያስከፍላሉ በሚል ማስጠንቀቋ ይህኑ የሚጠቁም ያደርገዋል። አያቶላ አሊ ሀመኒን መንካት አደገኛና አስቸጋሪ መሆኑን የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ አስቀምጠዋል። በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ።